እንግዶች በነፃ ቀልዶችም በነፃ እንግዶች ሬዲ የኔ ቆንጆ ወዬ የኔ ሸጋ ልቤ ወጥቶ ለህግ የሚገዛው ከኢትዮጵያ የሆንኩ የፌደራል ልጅ ነው ዋው 4 ቀን ቢያስኩት አልቤርጎ ውስጥ ምገባው ሞጣው በመስኮት ነበር እየተራመድኩኝ መተኛ ትችላለሁ መጀመሪያ ራስኪ መብራት ስሜቴ ማነጋ እከነማ ቆአለው 32 ቁጥር አይደል የምትለብሰው ስላልደረሰ ነው ፈጣንም ነች በጣም ፈጣን ነች እንዴት ትላለች ሚስቴ ጋር ሄጄ ሚስቴ ጋር ደውላ ታውቃለች በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው ትሌ ኮበሌ እባላለሁኝ ዋሸው እንዴ ላይ እኖራለሁኝ አባይ ቲቪ ላይ እንዲደሰቱ እመጣለሁኝ በየሳምንቱ ማርቆስ ውራሌ ሆኜ ውራሌው እንደምታውቁኝ ውራሌው ጆንያ ይዤ አባይ ቲቪ እመጣለሁኝ ውራሌው ስሜ ደምሴ ይሄ ነው ዳንሴ የምታወቀው በዚህ ምላሴ እንዲህ ከሆነ አለባበሴ በአባይ ቲቪ ላይ አለሁ ራሴ ዘዶ ሸበላው ከቤቱ ወጥቶ ጸሎት አድርሶ ቁርሱን በልቶ ዋሸው እንዴ ላይ እየመጣ ልዘክሰን ነው አበጣጣ ፍልፍሉ እውነት አውርቻለሁ ነልኝም ደሞ ነው ሁሉም ምርጥ ነው እዚህ የሚገኘው የምናካሂደው ጨዋታ ዋሸው እንዴ ነው ዋሸው እንዴ ነው ዋሸው እንዴ ነው አባይ ቲቪ ነው አባይ ቲቪ ነው ባንግ 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 መተናል እንደተለመደው ቃል ደበቻ አይደለም ቁም ነገር ይዘናል ለምሴ ተከልክለኛ አንዱነት ልናገር ማንንም አይገዛንም ከፎንቃችን በቀር እንደ ኳክብት እንደ ጨረቃ እንደ ደመና እንደ ፍላጻ እናስከፍልም ይዘን መተናል እንግዶች በነፃ ቀልዶችም በነፃ እንግዶች ሬዲ ያ ክቡራትና ክቡራን ተመልካቾቻችን ዋሸው እንዴት ተጀምሯል ዛሬ እዚህ ተመልካች ሆነው ዛሬ የሚመጡት እንግዶቻችን ኦሊቭ የውበት ሙያ ማሰልጠኛ ተቋም ናቸው እስቲ ለራሳችሁ ሞራል ዜዶ ወየ አጎቴ ያው ላቭሊ ቦይ ተወዳጅ ሰው ነው በጣም ተወዳጅ ሰው ነው እና አንዳንድ ጊዜ በሞያ አስቸጋሪ ነው በተለይ እንደናንተ የሞያ ስልጠና ምናምን አሁን ቢሰጠው አጫጭር ኮርሶች አሰጠው ነበር የሞባይል ጥገና የልብስ ስፌት ምናምን እንደዚህ አሰልጥኘው አንዳንዴ ስራ እንዲይዝ ምናምን አግዟለሁ አንዴ ሞባይል ጥገናውን አስተማርኩትና የሆነ ጊዜ ስልክ ያስቸገረኝ እና እንዲያስተካክልልኝ ሰጠሁት ስልኩን አላስተካከለውም ና ከሄድኩ በኋላ አንዱ ለቀን ስልኩ ይግላል ዝም ብሎ ይግላል ምናምን በተቀመጠበት ይግላል ሳልጠቀምበት ይግላል ደወልኩለት አጎቴ አረባ ካስተካከልኩት ያልከው ስልክ አይሰራም ምን ሆነ ዝም ብሎ ይግላል ማለት ዝም ብሎ ስትል በቃ ኪሴ ውስጥ በተቀመጠበት ይግላል ስልኩ ኦኬ ምንም ሳትነካካው ኪሴ ውስጥ ሆኖ ይግላል አዎ ይግላል በርጥብ ሱሪ ተጠቀመው እና በቃ እንደዚህ በሙያ ነገሮች አስቸጋሪ ነው እና በቃ ሞባይሉን መስራት ተውና ልብስ ስፌቱን ቀጥላልኩት ልብስ ስፌት ጀመረ ምናምን የባለፈው ጥምቀት ላይ አንድ ኢንስፔክተር ነበረ ሱሪ አዘዘ አልደረሰም ሱሪው ልክ ሰውየው ሲመጣ አየና ከመጋረጃ ጀርባ ተደበቀ የለም በላለኝ ሲመጣ ሰውየው ኢንስፔክተር አሁን ወጣ አጎቴ ምናምን ሲል ልኬን አላወቀም ወይኔ ኢንስፔክተር ተበላው ልኬን አላወቀም ያለ ሰውየው ሲዝት አጎቴ ከመጋረጃው ጀርባ በቃ አለ ልኬንማ ቆአለው 32 ቁጥር አይደል የምትለብሰው ስላልደረሰ ነው አዳኔ አጎቴ ጓደኛዬ አሁንማ እየቆየኩ አጎታችን ሆናል አሁን ባለፈው ዕለት አንድ ጓደኛዬ ሁሌ እኔ ቤት ይመጣል እና ለረጅም አመት እኔ ጋር ሲመጣ ነው የሚያውቀው ጠፋ ልጁ ለ3 ለ4 አመት መጥቶ አያውቅም ቅርብ ጊዜ የበዓል ሰሞን ቤት ብቅ አለ ልጁ እሺ ጎረምሳ የጥፍት ነው ድሮ ዘርያል ወይ ምናምን ያክለ ጨዋታ ብቅትል ነበር የጥፍት ነው ምናምን
አይ እኔማ አልማዝ ባለ ጭራ ይዞኝ ምናምን ሲል ከድራም ሳይት ይወዳል አንተ አስቸጋሪ ነው ብቻ እንግዶቻችንን እንጋብዝ ይቻላል መጀመሪያ ፍልፍሉና ዜዶ እንግዳችሁን ጋብዙ ምንድነው እንግዳችን ጭምጭምጭም ነው ይሄ ነገር እኛ ምን ላደርገው እንዴ አታ ዋ እናት ዙም ብላችሁ ነው እንደ የምታጨበጭበው ያለ በቃ መድረክ መሪ አጨብጭቡ ካለ ቿ ምንድነው የመጣ ማን ነው የመጣ ምን ሊሰራ ነው የመጣ አትሉም ዙም ብለው ቿ ችል ጨምላቃ አቶ በጣም ሙገርም እኮ ነገር እኮ በጣም እኮ ሙገርም ነገር ይሄ ጩብጨባ እንውደድ ያለ አሁን አንድ ቆንጆ የሆነ ነገር አቀርብላችኋለሁ ያለ ሞጨረሻ ላይ ነው ጩብጨባ ሞጨረሻ ላይ ስራ አይታችሁ ኮቶሞቻችሁ ቾፕ ታረጋላችሁ ያለ እሺ ግልጽ ነው አይደለ በዜግነት ትርጉም ክብርና ኩራቴ እንድኮራ ያረጉኝ በኢትዮጵያዊነቴ አሪያ የሆኑ ለዚህ ማንነቴ ጀግና ነው አባት ጀግና ናት እናቴ ይገርማችኋል እንዲህ ላይ ነበር ሁሉ ጊዜ አባቴ እንዲህም ትለይ ነበር ሁሉ ጊዜ እናቴ ልጄ ልብ ብለ ስማኝ የምነግርሃለ ምን ጊዜም ጀግና ነው ህዝብ ያገለግለ ለባንዲራው ክብር ለህግ የበላይነት መከበር ለኢትዮጵያ ሰላም እሱ ጎንበስ ያለ አቤት አንደበቷ ሲጣፍጥ ንግግሯ አንጀት ሲያርስ ይነሳል ደግሞ ማዕረግና ኒሻኑ ደርድሮ ጎምለል ይያለ አየህ ልጄ ይሄ የምታየው ደረቴ አጊጦ በመዳሊያ ብዛት እንዲህ ተንቆጥቁጦ ለጌጥ እንዳይመስልህ ትልቅ ትርጉም አለው ይሄን ያገኘሁት ለ40 አመታት ህዝብ አገልግዬ ነው ይለኛላ የደሞዙን ማነስ ከቆበም ሳይቆጥረው ይገርማችኋል የምንኖረው እኮ ኩሽናው ሽንት ቤቱ ጓዳና ሳሎኑ አንድ ላይ የሆነ አንድ ሳሎን ላይ ነው በነገራችን ላይ ይሄ ሐሳብ ህዝብ እንዲያገለግሉበት የተሰጣቸውን የደንብ ልብስና ማዕረግ መከታ በማድረግ የሚዘርፉ ህዝብና መንግስትን የሚያባሉትን ሊያካትትም አይችልም እውነት ነው እምላችሁ አብዛኛው የደሃ ልጅ ፖሊስነትን ለጥቅም ሳይሆን ሀገሩና ወገኑን ለማገልገል ከልብ በመነጨ ፍላጎት አምኖ የሚገባበት የሥራ መስክ ነው ብታምኑም ባታምኑም ደረቱን ለጥይት ገፍትቶ የሚሰጥ ሀገሩን የሚወድ ህዝቡን የሚያከብር ፖሊስ ብዙ ነው ፈጣሪ ምስክሬ ነው እንደዚህ ላለው ፖሊስ ክብሩ ሀብቱ የኢትዮጵያ ሰላም የህዝቧም አንድ መሆን ይቀጥላል አባ መቼ ያቆማል ስለ ፖሊስና ስለ ሀገር ማውራት ከጀመረ እናም ፖሊስ መሆን የልጅ እናም ወታደር መሆን እናም ደህንነት መሆን ወንጀል ተከላክሎ ሰላምን በማስፈን የጸጥታ ስጋት ቀዳዶች በመድፈን ሀገር እንድትለማ አንዱ ለፍቶ ሲያገኝ ሌላው እንዳይቀማ ህገ መንግስታዊ ስርዓቱን በማክበር አማራ ኦሮሞ ትግሬ አፋር ሱማሌ ደቡብ ቤኒሻንጉል ጋምቤላ ሐረሬ ከተሜ ገጠሬ ሙስሊም ክርስቲያን ሳትል ሁሉን በኩልነት ከህዝብ ጋር ቆሞ ኢትዮጵያን ማገልገል ከማሸለም አልፎ ክብርን ያሰጣል የልጅ በህዝብ ያስመርቃል በህዝብ ያስደንቃል ልጄ ፖሊስ መሆን ልጄ ወታደር መሆን ልጄ ደህንነት መሆን ከሙያዎች ሁሉ እጅጉን ይበልጣል ለዚህም ነው የጸጥታ ኃይል እጁ ንጹህ አእምሮ ብሩህ ልቡ ሩሩ መሆን አለበት የሚባል ስለዚህ እኔ ልጅ ዝም ብለ አትጥላቸው በሚሊቴሪ ኃይል ማዕረጋቸውን በመመካት የሚሰርቁ ህዝብና መንግስትን የሚያባሉ ካየ ንገራቸው ምከራቸው ከዛም ሲያልፍ ክሰሳቸው መብት ነው ግን ዝም ብለ አትጥላቸው ሲቸግርህ ወደ እነሱ የሮጥ ሲሞቅ አትዘልዝላቸው አግዛቸው ደግፋቸው ተረዳቸው ብሎ የመከረ ኮትኩቶ ያሳደገኝ ወንጀል ጠል በመሆን ለኡነት ተማጋች እንደሆነ የረዳኝ አባቴ ነውና እናቴ ናትና ኩራት ይሰማኛል መልካም ምግባራቸው አሪያ ሆኖኛል በራሴም እንዳምን አቅም ፈጥሮልኛል ማንንም ካላችሁኝ በሃይማኖትና በብሔር እኩልነት ከሚያምን ህዝብ የተገኘው አርቲስት ኢንስፔክተር መኮንን ንጉሴ ይባላል ከየት ነህ ሳትሉኝ እኔው ልንገራችሁ የኩሩ የጀግናው ሲስቁ የሚስቀው ሲያለቅሱ የሚያለቅሰው ሩሩ የሆነው ግዞት የሚጠላው ተገስቶም የማያቀው ለባንዲራው የሚሞተው ለህግ የሚገዛው
ከኢትዮጵያ የሆንኩ የፌደራል ልጅ ነኝ። ወቃ አያችሁ አይደለ? አሁን ሰው ሲሞጣ መጀመርታ ሙሉ ሊሰራ ሞጣ ሱራ ሲጨርስ መጨረሻ ላይ ሱራው ከአማራችሁ ኮጣፈጣችሁ ይጮበጮባል። ማርክ ተቀበል አንደኛ ወይ አንደኛ ኢንስፔክተር መኮንን ንጉሴ መኮንን እንኳን ደህና መጣልኝ። ሰላም ነው ሆይ? አረፍ በል። እሺ እንግዳችን አርቲስት ኢንስፔክተር መኮንን ንጉሴ ነው። እስቲ ሞራል ስጡት። ኢንስፔክተር መኮንን መጀመሪያ ቲያትር በመስራት መድረክ በመምራት የጀመረው እዛው እንደነገራችሁ ሰራዊት ቤት ነው። በ2008 በሁለተኛው ዙር የማለዳ ኮከቦች ውድድር አምስተኛ ወጥቶ ግን በውጤቱ ደስተኛ ያልሆነው አምስተኛ በመውጣቱ ያልሆነው የጉማ ሽልማት መስራች ዮናስ ብርሃነ መዋ በግሉ እዛው መድረክ ላይ 10,000 ብር ሸልሞታል። 10,000 ብር ሸልሞታል። ከስራዎቹ መካከል በርካታ ቲያትሮች ይሰራል። አሁን መግቢያ ላይ አታጨብጭቡ ብሎ ያለው በአሁን ሰዓት እጅግ ተወዳጅነትን ያተረፈው በርካታ አርቲስቶች የሚሳተፉበት ከመጋረጃው ጀርባ ቲያትር ላይ ነው። እዛ ቲያትር ላይ የሚሰራው ነው ቀንጭቦ ያቀረበልን። ብዙዎቹ መድረክ ላይ የሚያዩትና አሁን የሚያዩት አንድ አይደለምና ከመጋረጃው ጀርባ ላይ ነው ቀንጭቦ ይሰራላቸው። በተጨማሪም ኢትዮጵያ ሊነጋ ሲልና አሁን እየታየ ያለው ጅረቱ ላይ ዋና ገጸ ባህሪ ሆኖ እየሰራ ይገኛል። ከፊልም ደግሞ አትፍረድ፣ አንድ ጉርሻ፣ መለኞቹንና በርካታ ፊልሞችን ሰርቷል። የቴሌቪዥን ዳና ላይ ተሳትፏል። የቴሌቪዥን ድራማ አመል፣ የረቂቅ መንገድ፣ መስኮት፣ ነቃሽ፣ የሬዲዮ ድራማ ንቃቃት፣ ያልወረደ ሸክም፣ በግጥም ምሽቶች ደግሞ በጦቢያ የግጥም ምሽቶች በርካታ ስራዎችን አቅርበዋል። በየማዕከሉ ደግሞ ረጅም ስለሆነ የሰራው ስራ ትልቅ ያገለገለ ነው። በሰራዊቱም ቤት አገልግለዋል። እንደገና ያገለገለ ነው የሚገኘው። በሙያው ደግሞ በጥበቡ እንዳያችሁት ሰራዊቱን ከህዝብ ጋር የሚያቀራርብ የሚያገናኝ የሚያምር ስራዎችን በመስራት ላይ ይገኛል። ኢንስፔክተር መኮንን ንጉሴ ስለመጣ እጅግ አድርገን አመሰግናለን። ምትለው አለ ጥሌት በጣም በሚገርም ሁኔታ ረጅም ከ5 ደቂቃ በላይ ይሆናል መነባንብን በጭንቅላት ይዞ አንዲት የሚል ነገር ወለም ዘለም ሳይል በትክክል ማለትና እንደዚሁም ደግሞ ፍሬ ውሃ የያዙ ቁም ነገሮችን አሁን አንተ ስትናገር ልቤ የተነካበት ብዙ ቦታዎች አሉ። ስለዚህ እጅግ በጣም እናከብራለን፣ እንወዳለን። እንግዳችሁን ጋብዙ። እሺ አጨብጭቡ። እሺ ጅንበታል የእናቱ ለታዋን ባወሳው ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅ እናት እኮ ፍጹም ሳትሰለች ከራሷ አስበልጣ ልጇን ትወዳለች። 9 ወር በሆዷ ገንዘብ በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል የማየ ድካሟ ጥራ በማሳደግ በሴትነት አቅሟ ጭንቅ ጥብብ እያልኩልህ ባንተው ፍቅር ተያዝኩል ገና ሳይ ተንተንተን ብትዛልኩኝ በመውደድ
ቤት ተነኩኝ አመል ይመስልሃል የኔ ቆንጆ ወዬ የኔ ሸጋ ልቤ ወዶ እስቲ ለየት ሂሩት ሸንቁጤ በበርካታ መድረኮች በበርካታ ክለቦች ለበርካታ ጊዜያት በብዙነሽ በቀለ ሙዚቃዎች እጅግ ተወዳጅነትን ያተረፈች ባለሙያ ናትና በተለያየ ጊዜ ስቱዲዮዎች ሰርታ ስራዎቿን ለህዝብ ለማቅረብ ብዙ ጥረቶች ስታደርግ ብዙ መሰናክሎ ያው እዚህ መግለጽ የማያስፈልጉ ነገሮች አጋጥመዋት ቢሆንም ወደፊት በቀጣይ ለምትሰራቸው ስራዎች ለማበረታታት አይዞሽ ለማለት ህዝቡም ደግሞ እንዲያቃት ከዛ በኋላ ህዝቡ ካወቀ በኋላ ደግሞ ቀድሞ ስራዎቿንም ደግሞ እንዴት መስራት እንዳለባት ከህዝቡም ጋር ብዙ ነገር ስለምታገኝ ብለን ጋብዘናታል። ሂሩት ሸንቁጤን መስፈን እንጂ ማውራት ብዙም አትችልም አይደል እንዴ? ስለዚህ አንድ ቤልና ብዙነሽ የሱን አያሳይ ፍጹም ጭንቁን አያሳይ ጭንቁን ዙሪያው ዳር ድንበሩ ገደል ሆኖብኝ ህይወቴ ያለሱ ትርጉም አጠፍቶኝ ደስታዬ ሁሉ ባዘን ተለውጦ መንምዬ ሆኛለሁ አንፈኝ ጭብጦ እዚህ ጋር የሱን አያሳየኝ ፍጹም ጭንቁን ሂሩት ስለመጣች እጅግ በእውነት አንድ ነገር ልናገር። ሂሩትን እኔ ሳውቃት ከ15 ዓመት ምናምን በፊት ነው። እጅግ በጣም ድምፀ መረዋ በተለይ ብዙነሽ በቀለን እንድናስታውስ ቶናሊቲ በሙዚቃ ህጎች ማይነኩ ቦታዎች አሉ ፒቾች የሚባሉ እነሱን ነክታ በትክክለኛው ብዙነሽን የምታመጣልኝ ስላመጣልኝ በእውነት አንድ ጊዜ ለደምዜ በእናትህ ደምሴ ግን እንደው መቼም የ4 ኪሎ ልጅ ነኝ ነው ያለችኝ። እኔ ዛሬ ነው የተዋወቅኳትና የ4 ኪሎ ልጅ ነኝ ያለችኝ። 4 ኪሎ ልጆች ከሰው ጋር ተግባቢዎች ናቸው፣ ተጫዋቾች ናቸው፣ ተጫዋች ነች። ያላት ግን ስነ ምግባርና ስርዓቷ ዲሲፕሊን ለማውራት እንኳን በጣም ተቸግረን ነበርና ምን አይነት አስተዳደግ ብታድግ ነው? አሪፍ አስተዳደግ። እሺ ዛሬ እንግዶቻችን ሆነው የመጡትን ኢንስፔክተር መኮንንንና ሂሩትን እጅግ አድርገን እናመሰግናለን። ወደ ዋሻው እንዴት ከመግባታችን በፊት ነጥብ የሚያስገኝ ጥያቄ ልጠይቃችሁ። መጀመሪያ ጥላሁንን መኮንንንና ዜዶን ነው መጋብዛቸው በአንድ ደቂቃ ውስጥ። አንተ ያው ጥላሁን ማለት ነው። በቃ አንተ እሱ ጥላነ ሲያንተ ጥላነ ማንኛውም ፍልፍሉ መኮንንና ዜዶ በአንድ ደቂቃ ውስጥ ትመልሱልኛላችሁ። 10 የብዙነሽ በቀለን ሙዚቃ ንገሩኝ። የእናቱ ለተዋ አንድ የሱን 2 አሁን ያለችውን ማለት ነው። ሄዲት ጋር አለ አምታታ ሄዲት ጋር አዞ ትልቅ ጥብብ 3 ሄዲት ጋር አዞ እኔ ስዘፍን ነው 3 ኧረ ሞክር። ወላጅና እኮ የሚለው አለው 3 ቁዝዬ ሰዓት ሞታ እኛ ጋር ደግሞ ከባድ አላገኘችም። ማሚ ያለች እንደለካ ጥሌ ኮሽ ሂሩትና ማርቆስ ወዬ 10 የፖሊስ ማዕረጎችን ንገሩኝ። ጀነራል 10 አለቃ 50 አለቃ የፖሊስ ነው ያልኩት። የፖሊስ እኮ 10 አለቃ የለውም። ኢንስፔክተር ኢንስፔክተር 10 አለቃ ኮማንደር 100 አለቃ ኮማንደር አይደለ 50 አለቃ
አምሳ አለቃ ኢንጂነር እንዴ ወይ ኢንጂነር ፕሮፌሰር እንዴ ኢንስፔክተር ፕሮፌሰር ሻምበል ሳጅን ሻምበል ሻለቃ ኮሚሽነር ኮሎኔል አራት ኮሚሽነር ሰዓት ሞልቷል እንዴ ለምን እንዴ አራት ብቻ ነው ያገኘው አረ ማዕረጉን ከታች ጀምሮ የፖሊስ ነው ያልኩትኝ ነግራቸዋለሁ ፒቲ ኦፊሰር ቀላቅለውታል ቀላቅለውታል እኮ ያው ነው የወታደርና የፖሊስ ይለያያል ወንድማማች ናቸው ብዬ የፖሊስ ከተራ ወታደር ምክትል 10 አለቃ ሙሉ 10 አለቃ ምክትል 50 አለቃ እያለ ነው የሚቀጥለው የወታደር የፖሊስ እጩ ኮንስታብል ብሎ ነው ኮንስታብል ከዛ ኮንስታብል ይሆናል ከዛ ረዳት ሳጅን ከዛ ምክትል ሳጅን ከዛ ሳጅን ከዛ ዋና ሳጅን ረዳት ኢንስፔክተር ምክትል ኢንስፔክተር ኢንስፔክተር ዋና ኢንስፔክተር ምክትል ኮማንደር ረዳት ኮሚሽነር ምክትል ኮሚሽነር እያለ ነው የሚቀጥለው አይደል ኮማንደር ምንድነው በሚሊተሪው በኮማንደር ኮሎኔል ነው ቲንክ እንጂ የሁለቱ አጠራር ይለያይ ችግር ግን ደርሰ ነበር ለማንኛውም ነጥብ አላገኛችሁ በቀጥታ ወደ ዋሻው እንድናልፋለን ማርቆስ ታሪክ ንገረን እሺ አጭበርባሪ ናቸው የትገኘው ነው የትገኘው በአንድ ቀን 5 አይነት መልክ አውጥቼ አውቃለሁ 5 አይነት መልክ የት ነው ማርክዬ አዲስ አበባ ምን ሆነ በቃ እኔ ቀያየራለሁ እንደዚህ መልኬ ስንት ብር ይመስለኛል ባልጣለፊቱ አይለዋወጥ ለኔ ማርከን ነው ስንት ብር ጠፍቶ ነው አረ ብር ጠፍቶኛ አይደለም አንዴው በቃ ቀየር እንደ ማያ አክቹሊ መልክህ አይቀያየርም ጸባይ 5 ተቀያይሯል አይ መልኬ ነው ያልኩት በሜካፕ ነው አይደለም ምናልባት ወና ላይ ውበት ባለሙያዎች እዚህ ስላሉ በሜካፕ ከሆነ እነሱን ጠይቃቸው ያውቃሉ በሜካፕ ነው 5 ተቀያየርከው የማንን ፊት ሰጡ በሜካፕ የኔን ያንተን የህቴን የወንድሜን የህቴን ግን አይከብድም አልከበደም ካለ ነው እንደው እዚህ ፊት ላይ በፊቴ ሙሉ ነበር አረ ምን ያህል ጊዜ ሆኗል ማርክዬ 9-8 አመት አይ የዛሬ 9 አመት ጸጉር አልነበረህም ማለት ነበረኝ ሙት አልነበረህም እጅጋየሁ ሲወጣ እኮ ጸጉር አልነበረም አረ ነበረኝ እንዴ ማየት ይቻላል ሰው አላየለትም እንጂ ነበር ሰው አላየለትም ነበር አንተ አላየኸው ይሆናል እሺ እኔ ተደጋገሩ መኮ የምትጠይቀው ጥያቄ መጠየቅ ትችላለህ ተመልሶ ለምን ገጸ ባህሪ ከሆነ 5 ማድረግ 10 ሊሆን ይችላል ገጸ ባህሪ ነው አረ አይደለም መልክ ነው መልክ በበሽታ ነው አንድ በበሽታ ታመህ ነው ለምን ብዬ ነው የሆነ ጉድፍ አሁን እኔ በህይወቴ ታመም ያለቅ አሁን ጉድፍ ይባላል አለ ባንዲ ፊትን ብጥብጥ አድርጎ ሽፍ አድርጎ ምናምን ይቀያየራል እንደዛ ነው በለው አታበለክ ማርክ ያይ ተነጋገሩ ብር ሲጠፋው ብዙ አይነት አመል ያወጣው እኔ አባቢን ሐሳብ ከተላለው አባቢ እውነት አይመስልም እኔ እውነት ነው የሚመስለው እውነት ይቀያየራል ስራው የሆነ ነገር ከተበላሸበት በአንድ ጊዜ ብዙ አይነት ቦታዎች ላይ ስራ ሊይዝ ይችላል ማርክ ስቴጆችም አሉ ሳውንድ ምን ስለዚህ እነዛው ላፊት ሲሄድ ሊቀያየር ይችላል እንደገና ጣዋት ለቅሶ ቤት ሄዶ ከሰዓት ሰርግ ቤት ከሄደ ከዛ ክርስትና ከሄደ ከዛ ሽምግልና ከሄደ 5 አይነት ፊት ነው የሚኖረው የሚበላው ምግብ ራሱ ሊቀያየር ይችላል ስለዚህ በሁሉም ሐሳብ ያስማማል እና መኮስ እኔም እውነት ነው እውነት እሺ ማርቆስ በአንድ ቀን አይደል 5 አይነት መልክ ይያቃለው ያለውን እንደዚህ ተስማምተው አይቆም ዜዶና ፍልፍሉ መኮና ዜዶ እውነት ነው ብለዋል አሁን ማርቆስ ያወራው ነገር እውነት ነው ውሸት ነው ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል አሃዱ ባንክ ከብዙዎች ለብዙዎች
እውነት ነው። አግኝተነዋል ይላል። ንገረኝ ማርቆስ እስቲ። ያው እንግዲህ ያው ሰፈሬ የት እንደሆነ ታውቃላችሁ። ቀለም ያለበት ሰፈር ንፋስ ስልክ ቀለም ነው። አሮጌ ላዳ ታውቃላችሁ አይደል? በሱ ቀለም ባለ አንዳንድ ሌትሩ የባለ ፕላስቲክ ነው የሚያዣው። ከዛ ያው የላዳ ከኋላ የሆነች ትንሽ ዕቃ ማስቀመጫ አለች አይደል? እሱ ጋር እናደርግና ፕላስቲኩን ከዛው ሰፈራችን ቅርብ ስለሆነ ጭነን ስንሄድ ፍሬን እምቢ አላት ላዳዋ ቢለው እምቢ አለ። ከዛም በኋላ ወስዶ እቺ እኛ ሰፈር ቀለበት መንገድ አለች አይደል? ከሱ ጋር ወስዶ አንዴ ሲላት 5 አይነቱም ቀለም ከኋላ የነበረው ጋቢና መጣ ማለት ነው። ሁላችንም ከላዳው ስንወጣ በዚህ ጋር ስኩቢዱ ጥቁር፣ በዚህ ጋር ቀይ፣ በዚህ ጋር የመጣው ሰው ጠቅላላ አደጋው ሰውን ያሳቀው የኛ የቀለም መቀያየር ነውና ይገጥሞኛል። በማንኛውም የፍልፍሉ የመኮና የዜዶ ቡድን 1-0 እየመሩ ነው። ዜዶ ታሪክ ንገረን። እየተራመድኩኝ መተኛት እችላለሁ። ወክ እያደረኩኝ እንቅልፌን መተኛት እችላለሁ። ማን ነበረች አንድ እንስሳ እየሄደች የምትተኛ? ሰው ናት። አይ እንስሳ አለች። እየሄደች ነው። ኧረ ቆይ ስማ፣ ማነች? በረሮ። ኧረ በረሮ እየሄደች ትተኛለች እንዴ? ታውቂያታለሽ? ተኛለች። ኧረ እንዴት በለኝ። አላየም በየ እኔ በረሮ እየሄደች ትተኛለች። እንዴት ፈጣንም ነች፣ በጣም ፈጣን ነች። እንዴት ትላለች? በህይወቱ ግን ዛሬ ነው ጥሩ ግን በረሮ አይን የሚከደናላት እንደዛ ነው። እንዴት ነው የምትለው? በጣም ነው የምትሄደው። በረሮ እኮ አይን የላትም። በአንቴናዋ ነው ሴንስ የምታደርገው አካባቢዋን። ለካ ለዚህ ነው ዘላ ወጥ ውስጥ የምትገባው። ያገኘችው ውስጥ እሺ፣ ስለዚህ እስከ ዛሬ ድረስ በረሮን ተቀይሜያት ነበር። በእንቅልፍ ልቧ ነው ትቼዋለሁ። እኔ በረሮ የምትሆንና አይመስለኝም። ዜዶ ምን ያህል ኪሎ ሜትር በእግር እየሄድክ? ኧረ እኔ በሌትር 50 ሜትር ላይ ሄዳለሁ። ተኝተህ? አዎ። አሁን ላሳይህ ከፈለግ? አዎ። ኦኬ። እንደ በየጊዜው የሚመጣ ነው እየቆየ ወይስ የዘወትር ሀቢቹዋል አክሽን? አይደለም፣ ስፈልግ ነው። ተኝቼ ዛሬ ወክ ማድረግ ከፈለግ ተኝቼ ወክ አደርጋለሁ። ተኝተህማ ታደርጋለህ። ቲሹ ላይ ሳንቲም ወክ እያደረክ ነው የምተኛው? ተኝተህ ነው ወክ የምታደርገው? ሁለቱንም ማድረግ እችላለሁ። ወክ እያደረኩ መተኛትም እየተኛሁም ወክ ማድረግ እንችላለሁ። እንዴ ተኝተህ ወክ? እሱን ያደርጋል። በምን እንዴት በለኝ? በህልሙ ግን እየሄደ መተኛ በእውኔ ወክ ሆኜ ንቅት ብዬ ግን ተኝቼ የለውም። እየተራመድኩ መተኛት ትችላለህ? እየተራመድኩ በቃ ቀላል። ይሄንን የምታደርገው አዲስ አበባ ውስጥ ነው ሐዋሳ? ኢሉባቡሩ ላይ እየሄድኩ እንተኛለሁ። ወይ ጉድ! ሐዋሳ አስፋልቱ ትልቅ ስለሆነ መሞከር እችላለሁ። ይቻላል። መጀመሪያ የራስህን መብራት እውነት እንዴት ተኛ ፊላር? አዎ። ወይኔ ጥሌ እውነት ያው ሰው ማመን ልማዴ ነው። ቀላል ነገር ነው። እንመካከል። ሂሩት ምን ትያለሽ? ተነጋገሩ። እሺ፣ እየሰማናችሁ አሁን አንቺ በረሮና ዜዶን አቀራርብሻቸዋል። ምን አሰብሽ? አሁንም እኮ ያው እንደ በረሮ ነው ሄደው። ትንሽ እሱ አልፈጠነም እንጂ እንደ በረሮ ነው። አረ በረሮ ስለምፈጥን ነው የሚለያየው። ስለዚህ እውነት ነው። አንተስ ምን አልክ? እውነት ነው። በቃሽ። ከበረሮ አልበለጠ። በቃ እሺ፣ እውነት ዜዶ እየተራመድኩኝ መተኛት እችላለሁ ያለውን ሂሩት ባስረዳችሁ መሰረት ጥሌ ሂሩትና እሷን ዴሞክራሲ እየተራመድኩኝ መተኛት እችላለሁ ያለውን ሂሩት ባስረዳችሁ መሰረት ጥሌ ሂሩት ለደምሴ እየተራመድኩኝ መሳቅ እችላለሁ ማለት ነው። ጥሌ ሂሩትና ማርቆስ እውነት ነው ብለዋል። አሁን ዜዶ ያወራው ነገር እውነት ነው ውሸት ነው?
በጣም ነው የሚገርመው። ለሂሩት ሞቅ ያለ ጭብጨባ ለሂሩት። እሺ አዎ እንትን ልጅ ሆኜ ነው እቤት ቋንጣ ይሰቀልና ያው ቋንጣ ማውረድ አይፈቀድም እና ጠብቅ ነው የምትባለው ምናምን ፀሐይ ላይ አንዳንዴ ፀሐይ ላይ ይሰጣና ከዛ ደግሞ ማታ ይገባል እና ሰራተኛዋ ትኖራለች ምናምን እንዳይነካ ይባላል ምናምን ቋንጣ መብላት ፈልጋለሁና ማታ ሁሉም ሲተኙ ቀስ ብዬ ካልገ ተነሳሁና ወደ ዕቃ ቤት ቀስ ብዬ ቋንጣዋን ላወርዳት ስል መብራት ጠቅ አድርጋ አያቴ ልጄ ምን እያደረክ ነው ሲል ተኝቼ ነው አልኩ። አደምስ እግዚአብሔር የቋንጣ ነገር ግን እውነት ሁላችንም አድርገናል። ማታ በተለይ ቀኑን የቋንጣ ከምሬን እኔ ራሱ ነፍሱን ይማር አንዳጎት ነበር። እሺ እና ትንሽ ስለሚያመው ለሱ ነው ጥሩ ነገር ቋንጣ ምንም የሚዘጋጀው። ደመቅ በላኛለች አንተን ቋንጣውን እኔ ነኝ የምወስደው። የምታወርደው ልጅ ቋንጣውን ወስድና ይሄ ግርግዳ ላይ ወረቀት የሚለጠፋል አይደል? አዲስ ዘመን በመላጭ 4 ቦታ ቀደድ፣ በዚህ ጋርም ቀደድ በድመቷ ለማሳብ ድመቷን አንድ ወገቧን ሲላት ተጠብቃ ነው በቃ ተደፍጣ ወገቧን ሲመታት እንዲያይታይ ፖፖሊት እንደ ልጅ ቋንጣ በጣም ነው የምትወደው። ቤት ጨለማ እና ተንጭ ይህ ነገር ሰማሁ። ሲደርቅ መብራት ጠፍቷል። በቃ ገባኝ። እሷን ብር ትሰርግ ባንተ ቤት አራዳ ሆነ ነው። ለማንኛውም አንድ እኩል ሆነዋል። እዚህ ዛሬ ተመልካች ሆነው የመጡልን ኦሊፍ የውበት ሙያ ማሰልጠኛ ተቋሞች ናቸው። በድጋሚ አጨብጭቡላቸው። ኦሊፍ የውበት ሙያ ማሰልጠኛ ተቋም የሚሰጣቸው ስልጠናዎች የወንዶችና የሴቶች የፀጉር ስራ፣ በሜካፕ ጥፍር፣ አይላሽ፣ የፀጉር ቀለምና ቁርጥ እንዲሁም አርት ሜካፕ ስልጠናዎችን ይሰጣል። አድራሻ ሀና ማርያም ጉሊት ኦሊፍ ህንፃ 2ኛ ፎቅ፣ ሰፈራ ታክሲ ተራ ከንግድ ባንክ አጠገብ 5ኛ ፎቅ፣ ሳሪስ አቦ ቶሚ ህንፃ 2ኛ ፎቅ፣ ጀሞ 3 ፉሪ ባጃጅ ተራ 2ኛ ፎቅ፣ መገናኛ ኮተቤ ታክሲ መያዣው ፊት ለፊት ሜዲን ኢትዮጵያ ህንፃ 3ኛ ፎቅ። ለበለጠ መረጃ በ0930 357112 በ0943 15 3839 0947 88 8666 ከስር እንጽፈዋለን ማግኘት ትችላላችሁ። ኦሊፍ የውበት ሙያ ማሰልጠኛ ተቋም ስለመጣችሁ እጅግ አድርገን እናመሰግናለን። በማስከተል ብታምንም ባታምንም ወደሚለው ፕሮግራማችን ነው የምናልፈው። 4 እንግዶችን ከኦሊፍ ነው የምጠራው። 4ታችሁም የምጠራችሁ ወደዚህ ትመጡልኛላችሁ። ምንም እንትሳትሉ ሳታስነቁ ስትነሱ ስለሚያዋችሁ ከመቀመጫ ከምትነሱ ጀምሮ ስለሚያዋችሁ ተጠንቅቃችሁ ዝም ብላችሁ ነው መምጣት ያለባችሁ። አወል ጌትነት ባጫና ምህረት ወደዚህ እንጋብዛችኋለን። አወል ጌትነት ባጫና ምህረት እሺ፣ ሁለታችሁ ወደዚህ ጋር 3 4 እዚህ 2 ያዙ። አሁን ለካሜራ አሳያቸው ቁጥራቸውን። 4ቱም መጥተዋል። ከ4ቱ መካከል የኦሊፍ የውበት ማሰልጠኛ ተቋም ብራንች ማናጀር ወይም የቅርንጫፍ ስራ አስኪያጅ የሆነው የትኛው ነው? ዜዶ ሱፍ ያደረገው ስንት ቁጥር? 3 ቁጥር። እሺ፣ ለምን አልክ? ድሪፑ የለበሰው አለባበስ የማናጀር ይመስላል። ፕሮቶኮል አጠባበቁ ምናምን እንደዛ ይመስላል። አንድ ቁጥርንም ጠርጥሬዋለሁ እውነት ለመናገር። ለምን ጠረጠርከው? አንድ ቁጥር ደግሞ ከባለቤቷ ጋር ጠጋ ብሎ ነበር የተቀመጠው መሰለኝ። እና ብራንቹን ጠብቅልኝ። አይ ያው ብዙ ጊዜ ኃላፊዎች ከባለቤት ጋር ክሎዝ የመሆን እድል አላቸው ብዬ ግን አለባበሱ የሱ ያመዝናል። መኩስ እኔ 4 ቁጥር ናት መስለኝ። ለምን? አንደኛ ብዙ ጊዜ ኃላፊነት ሲሰጥ
ላገባ ሰው ይሰጣል። ላገባ ሰው የሚሰጠው ለምንድን ነው? ኃላፊነትን መሸከም ይችላል። እንዲሁም በተለይ ልጆች ሲወልድ ለስራው ትኩረት ይሰጣል ተብሎ ስለሚታሰብ ነው። እኔ እንደግል ባልቀበለው እኔ አንደኛ መስለኝ እሷን ግን ዜዶ እንዳለው አንድ ቁጥሩንም እሷ በምን ባለት ዳር ናት። ሪንግ አላት። ለዛ ቀለበት አድርጋለች። እንደገና አሳሳቋም ያስታውቃል። እኔም ይኖረኛል አይነት አሳሳቅ ነው ወደፊት። ኦኬ እሺ። እና ወዴት ወሰንክ? አራት ጋሼ አንተ የትኛው ይሻላል? እኔ አንድ ቁጥር። ለምን አልክ? ፍንጭትም በብዛት የውበት ስራ ላይ actually I'm agree with you አንድ ቁጥር በቃ መሰለኝ አሁን አባቢም ሲያመዝን በብዛት የውበት ስራ ላይ እንትን የሚሉ አሁን ወንድሜም ልክ ነው ማናጀር ሊሆን ይችላል ግን ውበት ስራ ላይ ያሉ ራሳቸውን ቀለል አድርገው ውበት ላይ ነው ሌላውን ነው ያሳምሩት። አዎ በቃ እኔን ማድረግ ነው ጥረታቸው። ሌላው ደግሞ እንደ ማናጀር ጥሩ ደሞዝ የሚበላም ይመስላል። ሁለት ቁጥር ግን እየተቆጣ ነው አንተ እሱ እኔ ከፈራ ነው። ስለዚህ አንድ ቁጥር ሁለት ቁጥር ዘመድ ነው። አንድ ቁጥር ስለዚህ በአብላጫ ድምጽ አንድ ቁጥር ብለዋል። በአብላጫ ድምጽ አንድ ቁጥር ጥሌ ምርዬ ምረት ማለት ነው። ኦኬ አራት ቁጥር እሺ እንዴት አልክ? ምክንያቱም ድርጅቱ የውበት ማሰልጠኛ ተቋም ነው። ብዙ ጊዜ ለውበት የሚመጡት ደግሞ ሴቶች ልጆች ናቸው። ለሴቶችን ባህሪ በደንብ ጠንቅቆ የሚያቅ ለማኔጅመንትም የሚመቸው ሴት ነው። ስለዚህ ሶስቱ ወንዶች ሆነው እሷ ብቻዋን ስላለች ባቶንም ናት በቃ ምርዬ ናት። ምርዬ እሺ ሂሩትስ? እኔ ሁለት ቁጥር ቆይ ዝም በል። ሁለት ቁጥር ለምን አለ? ያው ብዙውን ጊዜ ወንዶች ለሴቶቹ ውበት ይጨነቃሉ። ኦኬ ስለዚህ ያው እሱ ብዙዎቹ ወንዶች በውበት ስራ ላይ አንዱ የተሰማሩና እሱ ሊሆን ይችላል። ስለዚህ ሁለት ቁጥር ብለሻል። ማርቆስ? እሺ ጥሩ። አንድ ቁጥር የድርጅቱ ሹፌር ነው። ባጃጅ አላችሁ? ቆይ አይቻል። ሚኒባስም ባጃጅም አላችሁ አላ። እሺ ኦሊፎች። ኦኬ ሁለት ቁጥርን ደግሞ ሳየው ሁለት ቁጥር እንደዚህ አይነት ሙያ የለውም። ምናልባት ካስኩ ምናምን ሲበላሽ ሊጠገንላቸው ይችላል። ሶስት ቁጥርን ሳየው የተቋሙ ዘፋኝ ነው የሚመስለው። ዘፋኝ ነው የሚመስለው እና አራት ቁጥርን ሳያት ምሬ የአይኗ ራሱ ላሽም አያችሁት? አይኗ በጣም ለየት ያለ ነው እና እሷ ትመስለኛለች። ግን እኔ አጭር ሰው አላምንም። አጭር ሰው በጣም ብልጥና ኃላፊነት የሚሰማው ሰው። ስለዚህ ያቺ ሹፌሯን ፈሯት። ስንት ቁጥር? እንደውም እሱ የእንትኑ የዚህ የወሰኑ ኮተቤው ኃላፊ ሳይሆን አይቀርም። ሁለት ቁጥር ሂሩትም ሁለት ቁጥር ነው ያልሽው። ስለዚህ በአብላጫ ድምጽ ሁለት ቁጥር። እኔም እኮ ሐሳቤን ቀይሬ ተመልካቾቻችን የኦሊቭ የውበት ማሰልጠኛ ተቋም ብራንች ማናጀር የሆነው የቱ ነው ላልነው ፍልፍሉ መኩና ዜዶ አንድ ቁጥር ብለዋል። ጥሌ ሂሩትና ማርቆስ ሁለት ቁጥር ብለዋል። አሁን ስሙን የምጠራው ወደፊት ለፊት ይሄድልኛል። የኦሊቭ የውበት ማሰልጠኛ ተቋም ብራንች ማናጀር አወል ሁሴን ሁለት ቁጥር። እሺ አወል ወደዚህ ትመጣልናለህ። እሺ በጭብጨባ እንሸኘዋለን። ሌላኛው ሰልጣኝ ነው ጌትነት ላቀው ና ሰልጣኝ ነው። አጨብጭቡ ለጌትነት። ምርዬም ሰልጣኝ ናት። አራት ቁጥር። ስምሽን እንዴት ከመቼው እንደቀለበው አይተላሁን ቤት የምርዬ። እንዲሁም ደግሞ ባጫ ተማሪ ነው፣ ሰልጣኝ ነው።
እናመሰግናለን። እዚህ ትሆንልናለህ እና የትምህርት ቤቱ የድርጅቱ ስራ አስኪያጅ አቤል ሲሳይን ወደ መድረክ እንጋብዘዋለን። አቤል ሲሳይን ወደ መድረክ እንጋብዘዋለን። በተለያዩ ቋንቋዎችም ስልጠና ስለሚሰጡ እንግዲህ አቤል ታስረዳናለህ፣ ባጫ ደግሞ በኦሮምኛ ተርጉመ ትነግረናለህ ማለት ነው። ቴንክ ዩ አባይ ቲቪዎች ለዚህ ፕሮግራም ስለጋበዛችሁን በጣም አድርገን እናመሰግናለን። ቀደም እንደተነገረው ስሜ አቤል ሲሳይ ይባላል። በኦሊቭ የውበት ሙያ ማሰልጠኛ ተቋም በማኔጅመንት እሰራለሁኝ። ምናልባት ተቋማችንን ለማስተዋወቅ ከተፈቀደልኝ ኦሊቭ የውበት ሙያ ማሰልጠኛ ተቋም ከተመሰረተበት ጊዜ አንስቶ በሜካፕ፣ በጥፍር፣ በአይላሽ በወንዶችና በሴቶች በአጠቃላይ ውበትና ጸጉርን በተመለከተ ስልጠናዎችን ሲሰጥ ቆይቷል። በአጠቃላይ አቨሬጅ ከ1500 ሰልጣኞችን ለገበያው አብቅቷል። ከዚህ ጋር ተያይዞ ሰልጣኞች ስልጠና ከወሰዱ በኋላ ወደ የስራ ትስስር ግዴታ ስለሆነ አቨሬጅ ከ90% በላይ ሰልጣኞቻችን በተቋም በኩል ስራ ቅጥር ያገኛሉ። ለአጠቃላይ በሀገር ውስጥም በውጭም የስራ እድሎች ይኖራሉ። በተለይ አሁን ጊዜ ወደ አረብ ሀገራት የሚሄዱ ሴት እህቶቻችን ያማከለ ይህን ሙያ ቢማሩ አገሩ የሚመስል የስልጠና አይነቶችን አዘጋጅተናል። በእነዚህ ስልጠና አግኝቶ ቢሄዱ ወደ ውጭ ቢሄዱ ያው የስራ እድል ሊያገኙ ይችላሉ ማለት ነው። ይህን የሚመስል ስልጠና አዘጋጅተናል። ኦሊቭ መታችሁ መሰልጠን ለምትፈልጉ ሰዎች ማስተላልፈው መልእክት በጣም ብቁ ሆናችሁ የራሳችሁን ቢዝነስ ሜክ ለማድረግ ወይ ደግሞ ወታችሁ ለመቀጠር ብቁ የሆነ የሙያ ስልጠና እንሰጣችኋለን ብለን እናምናለን። በዚሁ አጋጣሚ ባለፈው ጊዜ ነፃ እድል ስልጠና እናንተ በኩል መቶ ነበር ጥሪ አቅርበን ነበር። 5 ልጆች ስልጠናውን አዘጋጅተናል። እናመሰግናችኋለን። ዛሬ ሳትሰጥም ኦኬ እንደው ቀነስ አድርገን እሺ ባለፈው ለአምስት እስቲ አሁን ደግሞ ለክፍለ ሀገር ልጆች ከአዲስ አበባ ውጭ ላሉ እሺ ባለፈው ለ5 ተማሪዎች ስልጠናዎችን አመቻችተን ነበር። አሁን ደግሞ ለ3 ልጆች እንዲሁ በፈለጉት የትምህርት መስክ እንዲሰለጥኑ እድል እናመቻችላለን። ከዚህ በተጨማሪ ደግሞ 5 ሆነው ለሚመጡ የስድስተኛውን ክፍያ እንደ ቦነስ አድርገን እንሰጣለን። ኦኬ ዱአክ ሞድበተማ ቱሬ ያው ዋና እንደው ዳጌስተኒቱ መቃንኮ ባጫ ሰንባባ ጉዲሳን ጀዳማ ማነ ሩፍሳ ሁሊራን ዱፌ አኩማ ቤተኒ ማናማ ዲራ ሩታ ብራቻ ጀረባን ተይፊ ijoolleen baadiyyaa jirtan illee idilee isinii kennama nama sadii yoo fiddan nama arfaffaa boonisa isin yaadnechaa jiru waan ta'eef koottaa lafa kan fageenya dhiyeenya filatinaatti koottaa baradhaa isin jedha asuma ijoollee finfinneetti hidhattanii jirtan immoo dhugaa baay'ee namatti tola koottaa baradhaa das nama jedha karaa hundaan iyyuu mana barumsa isaanii baruu yoo barbaaddan Haannaa Maaramii Safaraa Jamoo Soostii Habboo Maganaanyaatti argama waan ta'eef sirbi quxurii jalatanii kaaniru waan ta'eef gama kamiiniyyuu koottaa baradhaadha. Carraa kanatti fayyadamaadha. Duubatti hin deebinaa ta'u dhugaa dargaggeessa akka keenyaa ogummaan baay'ee nama fayyada. Ittiin boontuu, ittiin jiraattuu, hiyyummaatti ofirraa baleekitu sin jedha dhugaa koottaa. Carraa biyya alaarree hin qabaa. Warreen idilees hin qaqqabe hin beekamu waan ta'eef hiyyummaan karaa baduu hin beekamu waan ta'eef koottaa ogummaatti fayyadamnaa isin jedha gama kiyyaan. አቤልና ባጫን ገለቶም አብረናል። እስካሁን ባለው ነጥብ የጥሬ የሂሩትና የማርቆስ ቡድን 2-1 እየመሩ ነው። ሂሩትን ይዘና ያንሸነፍ በቀጥታ ወደ ዋሻው እናልፋለን። ሂሩት ታሪክ ንገሪ። ብዙነሽ በቀለ ቤታችን ስዘፍን አይቼ ነው ሙዚቀኛ የሆንኩት። ሰማችሁ? ብዙነሽ በቀለ ቤታችን ስዘፍን አይቼ ነው ሙዚቀኛ የሆንኩት። ስንት ዓመት በፊት ዓመተ ምህረቱን ባላቅም ያው ብዙነሽ በቀለ የማዘር በግምት በሲዝን አይ በእድሜሽ ወይ በልጅነት ልጅ ሆነሽ ነው? ልጅ ሆኜ ነው በግምት ንገሪ። 30 ዓመት 14 ነሽ? እነሱ ኦኬ እድሜሽን ነው 30 ኦኬ እሺ ምናችሁ ናት? የማዘር ጓደኛ ነበረች።
ኦኬ ማዘር ምንድን ነው የምትሰራው? እናቴ እንትን ነበር የምትሰራው። ምን እንትን አሪፍ ነው። ቆይ ማርሽ ባንድ አብሮ አደግናቸው ከእናትሽ ጋር? አዎ ጓደኛ የሰፈር ናቸው እናትሽ? ሽሮ ሜዳ ሽሮ ሜዳ ብዙ የምዛው አካባቢ ነበር። ሂሩት ባህል ቱሪዝም ነበር እናቴ የምትሰራው። ብዙዬ ናት ሂሩት ናት? ሂሩትን ብዙዬ ነው ያለው። ባህል ቱሪዝም እናቴ ባህልና ቱሪዝም ነበር የምትሰራው። እዛ ነው የተዋወቁት። እና እናንተ ቤት ለምን መታ ዘፈነች? በቃ አለች እኮ ትመጣ ተነጋገሩ። ነበረ፣ ቡናም ትጠጣ ነበረ። እንደውም እሷ የምትቀመጥበት ሶፋ ሁሉ ትዝ ይለኝ ነበር። እና ቡና እየጠጣች እንዲግሯን እየተመተመች ትዘፍን ነበረ። ነፍሷን ይማር። በጣም ነው የምወዳት። ከኔ ጋር ይታለ ለአንድ ቀን ሌሊቱ ፈጽሞ አንጋለኝ ጋኑ ላሊት መስሎ ታይቶኝ ነው መሰለኝ እንጃ ብትለየኝ ሌሊቱ አንጋለኝ። ሶፋው ላይ ቁጭ ብሎ ምን ነው አምኜሻለሁ። ለነሱ እውነት ነው። ውሸት ግርድፍ ነው። ውሸት ግርድፍ እውነት ነው። በቴሌቪዥን አይታት ሊሆን ይችላል። በቴሌቪዥን አይታት በዛ ዘመን ሶፋ ራሱ የለም። ኧረ እባክህ እኛም ቤት ነበር። ፎቴ ግን እንማከርና በተናጠል ነገሩ ፍልፍል ምን አልክ? ውሸት መኩዬ ኧረ እውነት ፎቴ ነው። የሚባል አለ። ዜዶ ውሸት። እሺ ፎቴ የሚባል ነበር። ሂሩት ብዙነሽ በቀለ ቆይ ቤታችን ስትዘፈን አይቼ ነው ሙዚቀኛ የሆንኩት። እንደውም ሶፋው ላይ ተቀምጣ ምን አለች? ዘርፈጥ ብለህ እንቅልፌን ወስደህ ከኔ ጋር ይታለ ለአንድ ቀን ሌሊቱ ፈጽሞ አነጋለኝ ጋኑ ላሊት መስሎኝ ታይቶኝ ነው መሰለኝ እንጃ ብትለየኝ ሌሊቱ አነጋለኝ። ያለችውን ነገር ፍልፍሉ መኩዬና ዜዶ በአብላጫ ድምፅ ውሸት ነው ብለዋል። አሁን ሂሩት ያወራችው ነገር እውነት ነው ውሸት ነው? መረጃ አለኝ። በረሮ ነበርኩኝ እነሱ እንግዲህ እውነት ነው። እስቲ ዘርግፊው። ሂሩት ኢንስፔክተርን አደነቅሽው አይደል? ንገሪን ታሪኩን። እናገራለሁ። ተናገሪ። ኢንስፔክተር ነው ተናገሪ። እሺ ሁለቱ በረሮች ዞር ዞር ንገሪን። እውነቱን ንገሪን። ትናቋቁታል በጣም እሷ የመናገር እንትን የላትም። እኔ ላስረዳለሁ። ብዙነሽን በጣም ትወዳታለች፣ ታውቃታለች። ስለዚህ በማርያም እሷ ታውራ አትችልም። በቃ እኔ ስለማውቃት ነው 30 ዓመት ሙሉ 30 ዓመት ታውራ። ቆይ የበረሮን ትርጉም ያወቀች እውነት ነው። እውነት እናንተን አይታ ነው ያወቀችው። ስለ በረሮ ያወቁኝ ስለ ቡዝዬ እኔ አያቅተኝ። ስለዚህ ኢንስፔክተር እንዳልከው በቴሌቪዥን ነው። ይሄ ነው ታዲያ በቴሌቪዥን ነው። ለማንኛውም ኧረ ሂሩት የቅኔ የሂሩትና የማርቆስ ቡድን 3-1 እየመሩ ነው። 3-1 እየመሩ ነው። አዎ በጣም መኩዬ ታሪክ ንገረን። ሚስቴ ጋር ሄጄ ሚስቴ እኔ ጋር ደውላ ታውቃለች። እንደገና ትደግመኝ። ሚስቴ ጋር ሄጄ ሚስቴ እኔ ጋር ደውላ ታውቃለች።
እንዴ ምንድን ግራ ደንግጣ ጋር ሄጄ ሚስቴ ለኔ ደውላልኝ ታውቃለች። አልገባኝም። እንዴ ስልክ ነው ሚስቱ ጋር ሄዶ ሚስቱ ደወለችለት ደንግጣ። ስልክ ነው አባቴ ደወለችው። ብዙ የሚደዋወሉ ነገሮች ስላሉ የበር መጥሪያ ያለ ምናምን አለ። አሁን ለምሳሌ ጥልዬ እኔ ጋር መተህ ደንግጬ አንተ ጋር ስደውል እንደማለት ኦኬ በገመድ ስልክ ነው በሞባይል ስንት ጊዜ ሆኗል? 4 ዓመት ሚስት ስማን መስከረም መስኪ ቆይ እኔ የምልህ የመስኪና ያንተ ቤት ከዚህ በፊት ከ4 ዓመት በፊት አብራችሁ ነበር የምትኖሩት? አይደለም ቤታቸው ሄደ አብረን መኖር አይ ስራ ቦታዋ ቢሮዋ ሄዶ ነው እንዴ? ራሱን ፈርታው ራሱ ጋር ደወለች። ሚስቴ ፍቃድ ለመጠየቅ ነው ምናልባት አለቃዋ ትሆን አንተ? አረ በሷ አካውንታንት ናት። እኔ የኔ ሙያ ብዙ ነው። ሌላ ነው ኦኬ። ፈርታ ነው ታደን ራሱ ወይ እንገራችሁ አጠቃላይ እስቲ ሂሩትዬ ምን ይመስልሻል? ሚስቴ ጋር ሄጄ እድሉን ሚስቴ ጋር ሄጄ ለሚስቴ ደውዬላት አውቃለሁ። ደውላልኝ ነው ደውላል ኦሬዲ እሷ ነች የደወለችው። እኔ ግን ሳስበው ያሰብኩት እኔ እንደዚህ ጀልቃ ምናምን ልክ ነው። የሆነ ሰው ደውሎኝ ሄደ ምናምን ልትል ትችላለህ። እንደዛ አይደል? እንደሱ አይደለም ነው የሚመስልሽ አንቺ? እንደዛ ነው ሳስበው የነበረው። ሚስቴ ድልቅ አድርጓት አፌ ላይ የነበረው ነው አፍሽ ላይ አስቀመጥሽው። እሺ እውነት ውሸት ስጥለኝ ንገረኝ። ሂሩት እውነት ሂሩት እውነት ማርቆስ እኔ ከሂሩት ውጭ እንዴት ልወጣች? ወይ እውነት ማርቆስ እኮ ማን ነው? ጥሬ እኮ ነው መጀመሪያ። እውነት ያለው ሂሩት ምን ትያለሽ አንቺ? በቃ ባንቺ ሐሳብ እንድንይ ምን መሰለሽ፣ ደማምነትሽ ገዢ ነው፣ ድምጽሽ በጣም ጥሩ ነው፣ ፕሮግራማችን ጥሩ። ሂሩት አንቺ ምትዩን እንበል በደውሏት እንሂድ። አረ በደውሏት እንሂድ። በቃ እውነት መኩ ሚስቴ ጋር ሄጄ ሚስቴ እኔ ጋር ደውላለች ያለችውን አሁንም ሂሩት ባስረዳችሁ መሰረት ባስረዳችሁ መሰረት ጥሌ ሂሩትና ማርቆስ እውነት ነው ብለዋል። አሁን መኩ ያወራ ነገር እውነት ነው ውሸት ነው? ኢትዮጵያዊ ቀለምና መንፈስ ካለው ባንክ ዝምድና በማድረስ አክሲዮን በመግዛት አካውንት በመክፈት አገልግሎቶችን መጠቀም ማጎልበት አሃዱ ባንክ ከብዙዎች ለብዙዎች አሃዱ ባንክ ማለት መተናል። አሃዱ ባንክ እንዛመድ ብለን አሃዱ ባንክ ወደ እርሶ ቀርበናል። አሃዱ ባንክ ከብዙዎች ለብዙዎች ምን ይሆን? እውነት ነው ጎበዝ፣ ግን ያኛው አይመስለኝም። ንገረን እስኪ መኩ ሌላ እንግል ሊኖረው እውነቱን ንገረን። በሷ አይደል እሷ ባለችው ሳይሆን አሁን ብዙ ጊዜ እኔ ሲቪል ልብስ ስለብስና የደንብ ልብሴን ስለብስ ብዙ ሰው አይለየኝም። እና እኔ ደግሞ ብዙ ጊዜ የደንብ ልብስ አልለብስም። ኦሬዲ አሁን ኪነ ጥበብ ላይ ነው ያለሁት። አንዳንዴ ነው የሆነ እንትን ሲኖር ስታንድ ባይ ስንሆን ነው የምንለብሰው። እና እንዳጋጣሚ እሷ ቢሮ ለምን አልሄድም ስታንድ ባይ ነበርኩኝ። እስቲ ልሂድ ምን ትላለች ብዬ ሄድኩኝ። አይታኝ አታውቅም ነበር። ለመጀመሪያ ጊዜ ቢሮ እሷ ስራ ቦታ ነው ሄድኩኝ። ያኔ ቢሮዋ መርካቶ ነበረ። እና ሳንኳኳለት ከፈት አድርጋ ዘጋ አረገችው። ከዛ ቆይ እምቢ ብሎኝ ነው እኮ እያለች እኔ ጋር ከዛ በጣም እሷ ብቻ ሳትሆን ብዙ ሰውም አይለየኝም። አብዛኛው ጊዜ ሚሊተሪ ስትለብስ በነገራችን ላይ ጫማው ምናምን ራሱ የሚሰጥ ግሬስ አለ። እና ሰው በብዛት በተለይ ግዳጅ ላይ ቀን ተገናኝቼ ሚሊተሪ ለብሰን ወይ የሆነ ቦታ ላይ ሲቪል ለብሼ የሆነ ገብቼ ሚሊተሪ ለብሼ አያቀኝም።
በጣም ይገርም በጣም ነው እኔ ራሱ አንዳንዴ አውቆ ሙድ እየያዙ ይመስለኛል ለራሴ ግን በሷ እንደዛ ስትሆን አረጋገጥ ለማንኛውም አሪፍ ታሪክ እስካሁን ባለው ነጥብ የጥሌ የሂሩትና የማርቆስ ቡድን እድሜ ለሂሩት 4-1 ጥሌ ታሪክ ንገረን 4 ቀን ቢያስኩት አልቤርጎ ውስጥ ምገባው ሞጣው በመስኮት ነበር ቁልፍ ጥለህ አይደል ሳጥለው ቁልፍ ነው ያልጣልኩ ብቻን ነበር ለ4 ቀን በቤርጎ መስኮት እየገባ ጓደኞች ግን የስራ ጓደኞች አሉ አብረው የሚሄዱ የት ነው ቦታው መግለጽ ከተፈለገ ወደ አፋር አካባቢ አፋር እና ሙቀት ነው ለምንድን ነው በመስኮት ልትገባ ይቻልከው በሩ ምን ሆነ ምገባው በመስኮት ነው ሞጣው ምን ሆነ በሩ ምን ሆነ በሩማ አለ እኔ ግን ምገባና ሞጣው በመስኮት ለምን ሆቢ ነው በረሮ እኔ እንጃ አይደል ነው በመስኮት ነበር ሞጣው በመስኮት ነበር ምገባው ትንሽ ያ ማብራሪያው ላይ ትንሽ ሰው ላይ ሰው ማያኛል እንዴ አሉ እኮ ጓደኞቼ የሙያ እኮ ጓደኞቼ ብዙ አሉ እስከ 6 ታዋቂ ዘፋኝ በላይ አለ እነሱም ያውቃሉ አሁን ይሄን ፕሮግራም እያወራው ያውቃሉ ወይ እንደዛ እንደንትናውን እኔ እሷ ስትመጣ በበሬ እኔ ወጣው በመስኮት እሷ ስገባ በመስኮት ወጣ ችግር ነው ተነጋገሩ እውነት አላሳመነኝም ለምን መሰለህ 4 ቀን ሙሉ ሲጀመር አፋር ውጪ ነው የሚተኙት ሙቀት ስላለ በጣም ምናምን ሙቀት ስላለ ብዙ ጊዜው ሙቀት ነው አይ አፋር በሆነ ወር አሁን በዚህ ወር ሙቀት አይደለም ሲጀመር በርም አይዘጋም ክፍት ነው የሚያድረው ፍልፍሉ ውሸት ነው እውነት ይመስለኛል ለምን መሰለህ አሁን ክሩ ካለ ምናልባት እሱ በሩ ጋር ቀረጻ ሲያካሂዱ እነሱ ላለመረበሽ በመስኮት ሊገባ ይችላል ክሩ ካለ እነሱን ይነግረን ነበር እኔ ትንሽ አላመንኩበት ክሮቹ ይታወቃሉ የሚታወቁ ሰዎች አሉ ምስክሮች እንጠይቃለን አሉ ውሸት ፍልፍሉ ማቸውን አልጠቀሰም ምን አልክ እኔ በቤቱ ውሸት ነው አባ በቃ ሞከስ ምን አልክ አንድ ይቆረድ እኔ እውነት መስሎኛል በቃ በቤቱ እሺ ጥሌ ለ4 ቀን ያስኩትን ሆቴል በመስኮት ነበር ምገባው ምትወጣው ምትገባው ያለውን ፍልፍሉ መኩና ዜዶ በአብላጫ ድምጽ ውሸት ነው ብለውታል አሁን ጥሌ ያወራው ነገር እውነት ነው ውሸት ነው እውነት ነው ለምን አሰሙኝ አንተ በበራት ገባም አልሰማም አሉኝ ደምስኮ ጨረሰው ሶስት ስትገባ ወሬ እሺ ላውራው ታደለ ሮባ አለ ለምስክርነት ፍቅር አዲስ አለች ታደለ ገመቹ አለ ጌታቸው አለ ማለት እነዚህ ሁሉ አሉ እና ምንድነው እዛ ቦታ ለስራ በሄድንበት ጊዜ በሩ በጣም ስትሮንግ በር ነው ቁልፍ ቆለፍኩና ከውስጥ ቁልፉም አልወጣለ በሩም አልከፈታል በውጭ በመሮ ቢደበደብ ከውስጥ ቢባል ቢሰራ በቃ ነክሶ ይዞታል በቃ ሌላ ሆቴል እንዳንይዝ በጣም ብዙ እንግዳ መጥቶ ያን ቦታ ለኛ ለአርቲስቶች ተብሎ የተሰጠን ቦታ ነው ስለዚህ 4 ቀን እዛ ስንቆይ በመስኮት ነበር እና ስሜ እንደውም በመስኮት ይሉኝ ነበር አርቲስቶች በመስኮት በዛ ነው መውጣው በዛ ነው መጋው 4 ቀን ጨርሼ መለስኩት እና በዚህ እንደው ሳያትም ነበረች ሳያደምስ እንደው እሷ በጣም ትስቅብኝ ነበር እና በዚህ ጉዳይ አይ በመስኮት አይታት ነው ሳያት አንተ አይ አይደለም እሷም ነበረች አሁን አስታውስኪ ከነዛ ውስጥ በተለየ ሁኔታ ትስቅብኝ የነበረች እሷ ስለነበር በጣም አሪፍ ታሪክ በማንኛውም እስካሁን ባለው ነጥብ የጥሌ የሂሩትና የማርቆስ ቡድን 5-1 እየመሩ ነው አሁን ፍልፍሉ የሚያወራው 4 ነጥብ አለው 4 ነጥብ አለው ተዘጋጅናትዬ 4 ነጥብ አለው ተደርጎ አይታወቅም በዋሻው ሰባያችንን ከበረሮ አውጥተን ይኸውልሽ ወደ ጸው እሺ ኑ ፍልፍሉ ታሪክ ንገረን በመብራት ሰው ጠርቻ አውቃለሁ
ያው አላልኩሽም? ሰው በመብራት ተጠርቶ ያውቃል? ብልጭ ሰላይ ነበርክ አይደለም። በረከት መኪና ስታረግ ብርት ስታረግ ይመጣል። መብራት ጨለማ ነው ስለሆነ በጣም ትልቅ ፎቅ ላይ በመብራት ሰው ጠራው። በረከት መኪና ስለማይሰሙት መኪና ትነዳለህ? መኪና አይደለም ነርታታ አይ መኪና አይደለም። እኔ የምልህ ስማ፣ መኪና ነርተህ ታውቃለህ? አላውቅም። እሺ፣ ጋቢናስ ገብተህ ታውቃለህ? አውቃለሁ። ጋቢና ያሉት ነገሮች ነካክተህ ታውቃለህ? ያ እነሱን አልነካከውም፣ ግን ለአንድ ሹፌር እንትን ሆኜ አውቃለሁ። ምን ይሄ ምንድን ነች? አብለጭልጭ የምልህ ፍሬቻ አይደል? ሃዛርድ አይደለም። እንዴት ስትጠ ፍሬቻ የቀኝ ፍሬቻ ሆኜ አውቃለሁ። መነጋገር አንድ ጥያቄ በረከት። አቤት። መብራት የምታሳየው ታች ነበር ላይ ከላይ ፎቅ ወደ ታች። ተመልካቹ ማን ነው? ተጠሪው ከታች ያለው ሰው ከታች ያለው። ግን እኔ የእንትኑን ባስረዳቸው ደስ ይለኛል። እቺ ፍሬቻው ሆኜ ጓደኛዬ ጋር እየሄድኩኝ ፍሬቻው በዚህ በኩል በስተቀኝ በኩል ተሰበረ። ግን ለሱ ምልክት ሆኜ አገልግያለሁ፣ ትራፊክ እንዳይቀጣ። ሲታጠፍ ፍሬቻ የለውም ብሎ ትራፊክ ሲቆጣ እኔን አላየኸኝም ወይ አልኩት። ይሄ ብትኖርስ ምንድን ነው ሲለኝ ሊታጠፍ ሲል እያልኩ ነበር አልኩት። እንነጋገርበት። ተነጋገሩ። ምን ትያለሽ ሂሩትዬ? ሂሩትም ሰማ 4 ነጥብ ነው። አዎ 4 ነጥብ ነው። ትንሽ ከበደኝ። 4 ነጥብ ነው የሚያስገኝ። ግድ የለም። ለምን አሁን እኔ ገብቼ በኋላ እሱን አሳምኜ ባመጣ 4 ነጥብ ከየት አሳምናቸው? አሳምናቸው። ላሳምነ ሂሩትንም ማርቆስ ነው። እውነት ነው። እሺ እንዴት የሆነ ሰው ከታች እና ከላይ ነው። በጣም የት ሀገር ነው? የት ሀገር? እዚህኛው ሀገር እዚሁ ነው። ስንት ፎቅ ነው? አይ ፎቁ ትልቅ ነው። ትልቅ ነው። ከ10 በላይ ድምፅ አይሰማም። ድምፅ ስለማይ ከ10 በላይ እውነት የሆነበት ምክንያት ድምፅ አይሰማም። እውነቱ ከላይ እንትና ብትል አይሰማም። ስለዚህ እታች ላለው ሰውዬ የሆነች ብልጭ የምትል ነገር ካሳየው ኮንሴፕቱ ካለው እታች ያለ ሊያወሩ ይችላሉ። በመብራት አንተም ታወራ፣ መኪና ስትነዳ በመብራት ታወራለህ፣ ሰላም ምናምን ትባባላለህ። እንደዛ ማለት ሂሩት የድምፁ ጉዳይ ነው። ያው ድምፁ ላይሰማ ከቻለ ያለው ያለው አማራጭ ድምፅ የሚያገለግለው መብራቱ ነው ብለን ነው። ምናልባት ግን እግዚአብሔር ይርዳኝ። እሺ አይ ምንም ችግር የለውም። በምልክት ከመነጋገር መንገድ ውስጥ መካከል በዚህ አጋጣሚም ይሄን ፕሮግራም ለሚከታተሉ ብዙ ችግሮች፣ አጋጣሚዎች፣ ጉዳዮች ሲገጥማችሁ በመብራት መጣራትም ስለሚቻል እውነት። እሺ ተመልካቾቻችን ፍልፍሉ በመብራት ሰው ጠርቻለሁ ያለውን እስካሁን ድረስ ሂሩት ባስረዳችሁ መሰረት ነጥብ አግኝተዋል። አሁን ጥላውን ባስረዳው መሰረት ጥላውን ሂሩትና ማርቆስ እውነት ነው ብለዋል። አሁን ፍልፍሉ ያወራው ነገር እውነት ነው ጀነ 4 ነጥብ ነው አትቆም። ጥሩ ነገር ነው፣ ሀሳብ ነው። ችግር እስቲ ለጥሌ አንድ የብዙነሽን ዘፈኝለት መጽናኛ አይ ለአሁኑ ስጠት ነፋስ ነው ዘመዴ ያሰረኝ መንገዴ ነፋስ ነው ዘመዴ እና ንፋስ ዘመድ ሆኖ እኔ ምን አርግትኛ? ፍልፍሉ ምን አነሳሳ? ምን አነሳሳ? እኔ ምንም ያው ቀጥታ ስትነግራቸው ልዬም እንደሚሳሳት ታውቃለሁ። ነገር ነው መብራት እያሳየ ምልክት ማድረግ ቀላል ነገር ነው። ለዛ ነው እኔ ግን ሰው ተደብቆብኝ አይቼ ነው እቺን ነገር ሰዎች እንደዚህ በሊፍት እየወጡ ስራ ቦታ አይደለንም ብሎኛል። አይቻሉ እኮ ሲገቡ ሊፍቱ ግን ይሄ መስታወት ያለው ይሄ ሆቴል ላይ መስታወት ያለው እና መብራቱን አላየው።
ሲያወሩ ይታያል እኮ አብረው ሲገቡ አየሁ። በዛ የተነሳ ነው እኔ ደግሞ ወደ ታች አደረኩት። እሺ እናመሰግናለን። ለማንኛውም በዛሬ ውጤት 5 እኩል ሆነዋል። 5 እኩል ሆነዋል። የዚህም ፕሮግራም ምርጥ እውነት ተመልካቾቻችን ትመርጣላችሁ። ማርቆስ 5 አይነት መልክ ይዣቃለሁ ብለዋል። ዜዶ እየተራመድኩኝ መተኛት እችላለሁ ብለዋል። ሂሩት ብዙነሽ በቀለ ቤታችን ስዘፍን አይቼን የጀመርኩት ብላለች። መኮንን ሚስቴ ጋራ ሄጄ ሚስቴ እኔ ጋር ደውላለች ብለዋል። ጥሌ ለ4 ቀን ያዝኩት ሆቴል በመስኮት ነበር መገባ ብሏል። ድምጽ ተጡኛላችሁ። መጀመሪያ የማርቆስ 5 አይነት መልክ ይዣቃለሁ የምትሉ እጃችሁን። እሺ ዜዶ እየተራመድኩኝ መተኛት እችላለሁ። እሺ የሂሩት ብዙነሽ በቀለ ቤታችን ስዘፍን አይቼ ሙዚቀኛ ሆኛለሁ። እሺ መኮንን ሚስቴ ጋራ ሄጄ ሚስቴ እኔ ጋር ደውላለች። ጥሌ ለ4 ቀን ያዝኩት ሆቴል በመስኮት ነበር የምገባው። የዚህ ፕሮግራም ምርጥ እውነት ሚስቴ ጋራ ሄጄ ሚስቴ እኔ ጋር ደውላለች። የዚህ ፕሮግራም ብቸኛ ውሸት ወይም ብቸኛ ቀደዳ በመብራት ሰው ጠርቻለሁ። የፍልፍሉ ነው ማለት ነው። ከመሰነባበታችን በፊት በመጨረሻ የምትሉን ነገር ካለ መኮም እየሰራ ስላለው ስራ ያገዙንም ሰዎች ማመስገን፣ በቀጣይ ደግሞ ተመልካቾች ካንተ ምን እንደሚጠብቁ በመጨረሻ የምትለን ነገር ካለ። እኔ በጣም ማለት መጀመሪያ ሁላችንም የምናመሰግነው ፈጣሪያችን ነው። ከፈጣሪ በታች እኔ በህይወቴ ባለቤቴን አመሰግናለሁ፣ ቤተሰቦቼን። ሰው የመሆኔ ምክንያት ቤተሰቦቼ ናቸው። ከዛም በኋላ ባለቤቴን በእኔ ህይወት ውስጥ ያለፉ በእኔ ህይወት በጣም ብዙ ሰው አልፏል። መሪዎቼ ሆነው አልፈዋል። የሥራ ባልደረቦቼ ሆነው አልፈዋል። ግዳጅ ላይ ብዙ ዋጋ መስዋዕትነት የከፈሉ ጓደኞቼ ያለ እነሱም በጣም አመሰግናቸዋለሁ። በአርቱ ሙያም በጣም አርት ላይ አንዳንዴ ብዙ የሚከብዱ መሰናክሎች አሉ። እነዛን ቀለል እያደረጉ እዚህ ይሄን ፕሮግራም ጨምሮ ብዙዎችን ማመስገን እፈልጋለሁ። በእኔ ህይወት ያለፉ ሰዎች በሙሉ ለእኔ ትልቅ ትምህርት ቤት ናቸው። እነሱ በእኔ ህይወት ባያልፉ ኖሮ የደረስኩበት መድረስ የምፈልገው ቦታ ላይ ደርሻለሁ ብዬ አላስብም። መንገድ ግን አላገኝም ነበረ። በእኔ ህይወት ያለፉን ሰዎች በሙሉ በጣም ከፈጣሪ በታች ከልብ አመሰግናለሁ። አመስግናቸው። ከዛ በመቀጠል ምንድነው አሁን በራሴ ዩቲዩብ ቻናል ቋሚ ፕሮግራም ለመጀመር አስቤያለሁ። በአማርኛ ነው፣ በጣም ቀላል ነው። ሞካ ሚዲያ ነው የሚሰኘው። ሞካ ሚዲያ ነው የዩቲዩብ ቻናል እንትን። እዛ ላይ አሁን ቋሚ ፕሮግራሞችን ለመጀመር አስቤ ኦሬዲ ከከፈትኩት ቆይቻለሁ፣ ግን እስካሁን ቋሚ ፕሮግራም አልሰራሁበትም። አሁን ግን ቋሚ ፕሮግራም ልሰራ አስቤያለሁ። እዛ ላይ የሰራኋቸውን ስራዎች በሙሉ ማግኘት ይችላሉ። አንዳንድ ሰዎች የሚጠይቁኝ ጥያቄዎች አሉ። እነዛን ጥያቄዎች በሙሉ ስለኔ ህይወት በቂ የሆነ ማብራሪያ እዛ ላይ ማግኘት ይችላሉ። ሞካ ሚዲያ በአማርኛ ማለት ነው። በዚህ አጋጣሚ አባይ ቲቪ ለሁለተኛ ነው ለሶስተኛ ጊዜ ነው የመጣሁት። አባይ ቲቪ አጠቃላይ የአባይ ቲቪ ክሩን፣ ሰራተኞችን፣ ባለቤትን፣ አስተዳዳሪዎችን በጣም ከልቤ አመሰግናለሁ። እኔ ቴሌቪዥን ጣቢያ እንደዚህ እንትን ማስመሰሉ ደስ እየቀያየርኩ ነው ማየው። አንድ ተመችቶኝ የማየው ፕሮግራም ይሄ ነው። ሌሎች ሚዲያዎች ላይም አለ፣ ግን አባይ ቲቪ ላይ ሁሉም ነገር ቢመቸኝም የበለጠ ዋሻው እንዴ ተመችቶኝ የምከታተለው ፕሮግራም ነው። የደሬ ፕሮግራም የነበረውም እሱም እዛም ላይ እንግዳ ነበር። አሁን እንትና ማን ይቀነስ እሱም በጣም አሪፍ የዳዊት ሁሉም ይመቻል፣ ግን በይበልጥ ከልጅም ልጅ ይበልጣል አይደል? እኔ ተመችቶኝ እነዚህ ፕሮግራሞች በደንብ እከታተላቸዋለሁ። በተረፈ አሁን ብዙ ጊዜ ፖሊስ፣ ወታደር ምናምን ሲባል አንዳንድ ሰው እንዴት እንደሚያያይዙ ይገርመኛል። ፖሊስ ሰላም ሲሆን ነው የሚያተርፈው። ጥቅሙ ደስ ብሎት በነፃነት የሚበላው ሀገር ሰላም ስትሆን ነው። ስለዚህ ምንድነው ማለት እኔ ሁሌ መፈክሬ ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛልን። አሜን። ይሄን ነው ማለት ነው። እጅግ አድርገን ኢንስፔክተር መኮንን ንጉሴን እጅግ አድርገን እናመሰግናለን። ሂሩት በመጨረሻ የምትይው ነገር ካለ ነው በብዙዬ ማመስገን የምትፈልጊውና? በመጀመሪያ የፈጠረኝ እንደው እግዚአብሔርን አመሰግናለሁ። ከዛ በመቀጠል ያው እዚህ ቦታ ደርሼ እንደዚህ እንድናገር ለረዱኝ ሰዎች በጣም ምስጋና አቀርባለሁ። እናንተንም ወዳችኋለሁ። አንዴ ብዙዬ ሂሩት ከመሄዷ በፊት ሂሩት ለተለያዩ ፕሮግራሞች የሚፈልጋት ሰው ካለ
ሰርግ ስራዎች ትሰራለች፣ መድረክ ስራዎች ትሰራለች። በተመረጡ ናይት ክለብ ውስጥ ደግሞ በባንድ ልዩ ልዩ ፕሮግራሟን ታቀርባለች። ያው ትንሽ ጨዋታ ትችላለች፣ ግን ራሷን መግለጽ እንትን ስለማትችል ነውና ምናልባት የተለያዩ ሙዚቃ ስራዎች ላይ የሚፈልጓት ሰው ካለ ሂሩትን በስልክሽ መስጠት ትችላለሽ። ተጨማሪ ለማድረግ በቀይን ነው ልል ነበር። ምንድነው ተጨማሪ ተፈጥሮዋ የኪነ ጥበብ ሰው በጣም ደፋር ብዙ ነገሮችን ጥሶ ማለፍ የሚችል የመጣው እሷ በጣም ያው እንደምታዩት ነው ግልጽ ነው ተፈጥሮ እንደዛ ስለሆነች ነው አሁን ድብቅ ያለችው እንጂ ጥሳ ለመውጣት ብዙ ሰዎች ጋር መገናኘት አትፈልግም የሆነ ሰው እንደዚህ እንደምታዩት ለተጠየቀችው በቂ ስለዚህ ባካችሁ የሙያ ሰዎች የጥበብ ሰዎች ስልክ ቁጥሯን ታስቀምጣለች ሂሩትን ወደ መድረክ መታ የተፈጥሮ ጥበቧን ለኛ እንድታበረከት ስራ የምትፈልጉ በሙሉ የብዙነች ብቻ አይደለም ብዙ ዘፈኖችን ትጫወታለች እኔ ከ15 ዓመት በፊት ነው የቆየች ልጅ ናት በሙያው ላይ የተከበረች ሙያተኛ ናት አግዙ አቤት 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 ፍቅር አቤት 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 መውደድ አቤት አቤት የሰማዩ ጌታ የድልን ባለቤት የምወደውን ልጅ አድርግልኝ ጎረቤት አቤት 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 አሁን ለምንድነው አቤት አቤት ሁሉ ጋጋታ አቤት አቤት አንዱ ያስረቡን አቤት አቤት ያላስር አይፈታ የሰማዩ ጌታ የድልን ባለቤት የምወደውን ልጅ አድርግልኝ ጎረቤት ስለዚህ ስልክ ቁጥርሽን ተናገሪ ስልኬ 0913 820398 ይርሸንቁጤ 0913 820398 ከስር እንጽፋለን ሂሩት ሸንቁጤን መድረክም ለማሰራትም ፕሮዲዩስም ለማድረግ የምትፈልጉ ደውላችሁ ይሄን የመሰለ ሙያዋን ይዛ እንዳትቀመጥ እኛም ዛሬ ወደ እናንተ ያቀረብናት በጣም የሚገርም ሙያዋን ይዛ እንዳትደበቅ ነውና እድሉን አመቻቹላት እንላለን በብዙነሽ እንሰናበት ተፈልገች ከዛ መውጣት ትችላለሽ ከዛ መውጣት ትችላለሽ ግዴታ ብዙነሽ ጥሩ ነው የምትጫወተው አይደል ለሰው ቢናገሩት እውነት አይመስልም ፍቅር ስሜት እንጂ ገንዘብ አይገዛው ፊቱና ማተዲት ስሜት አይሰጡኝም እኔ ፍቅር እንጂ አታያሞኝም አያገባውገቱ ሰው ይዘባርቃል እኔስ ምን እንጂ ስሜት ማን ያውቃል አያገባውገቱ ሰው ይዘባርቃል እኔስ ምን እንጂ ስሜት ማን ያውቃል በጣም ቀላል ነው ሾው ማዝናኝ ነው የምንገኘው በአባይ ቲቪ ነው ሁሉም ምርጥ ነው እዚህ የሚገኘው